እመቤቴን ነው የምላችሁ እንደሰማሁት መረጃ ከሆነ አልተለያዩም። እኛም ቪዲዮን እኔ ግን ህግና ህግ የያዘው ጉዳይ ነው። ህግ ለኔ መፍትሄ ይስጠኝ። አለቀ። ውዷ ባለቤት በዚች 2 ቀን ውስጥ ተመልሰሽ ወደ ቤትሽ ካልመጣ ቨርጂኒቲን ያጣሁት ከዛ በፊት ነው። 4ኛ ክፍል በፊት አረህ ድረቅ እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አንድ ሰው 5000 በላይ ሚዲያ ካለው ይከሰሳል፣ ይፈልጋል ከሀገር ውጪ ካልሆነ በስተቀር ሀገር ውስጥ ከሆነ ተቆምድዶ ይገባታል። ሚስ ወርልድ አፍሪካ ኢትዮጵያ ወደ ሙሉ ቪዲዮቹን ሄድ ማለት ነው። የቃልና ያቤል ጉዳይ ሸዋሸዋ ነው እየተባለ ነው እዛው ከአዋቂ ምንጮች ከጎረቤት ማለት ነው ቤተሰቦቼ። በሌላ ጉዳይ ደግሞ አዶናይ በ4 ዓመቴ ነው ቨርጂኒቲን ያጣሁት እያለ ነው። እንግዲህ እኛ አናውቅም 4ኛ ክፍል የሆነው በ20 ዓመቱ ከሆነ አናውቅም። ከዛ ውጭ ግን በ10 በ11 ዓመት እኔ አላውቅም። ብቻ ሮሚን ጥሩልኝ ለዚህ የሚሆን መልስ ሮሚ ትስጠው ነው የምለው። እኔ ሌላ ነገር አለም። ሀሳብ አስተያየቶቻችሁን ስጡበት። ሌሎች አነጋጋሪ ጉዳዮችም አሉ ማለት ነው ቤተሰቦች። አሁንም ኮሜንት ላይ እንዳጠፉ ሀሳባችሁን ስጡ ማለት ወደ ቪዲዮ። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እኔና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም አንድ ቀን። ለምን ሲባል የኔ አባት ለምን አባ ነው? ቆይ ነው ግን አንተ እኮ ነህ እኮ እነዚህ እኔ ሳስበው ልጅ በጣም በቃ እያጫወተ ለምን ያተገናኛችሁ? ቺኪዞ ጠፋ። ከዛ እኛ ስንቀላለን ነው በአጋጣሚ ነው የወጣ ቃላት ነውና ያፎ ለምታ ነው እኮ ትክክል ነው። ምክንያቱም አመነች ጥፋቷን፣ ለክሷ ራሷ ምስክር ሆነች። ቴንኪው ለዚህ ነገርሽ በጣም ትልቅ ስራ ነው የሰራሽልን። ቴንኪው ለጥፋቷ ምስክር እንድትሆን አረግሽ። አንድ ሰው 5000 በላይ ሚዲያ ካለው ይከሰሳል፣ ይፈልጋል ከሀገር ውጪ ካልሆነ በስተቀር ሀገር ውስጥ ከሆነ ተቆምድዶ ይገባታል። ነገር ግን ሙሉ የድሬዳዋ ሴትን፣ የጅጅጋን፣ የሐረርን፣ የማያ ሲቲ፣ የኦሮሚያ ሲቲ እንዳለ ነው የሰደበችው። ሺቲ ለባሽ እንዴት ጠይቀኛለህ ብላ የፍርድ ቤት ጉዳይ ተይዞ ከሆነ የከሰሰችበት ክስ ወረቀት አላት። ለሱ የተሰጠው የክስ ቻርጅ አለ። መታ መረጃውን ታሳየን። በቃ አለቀ። እኔ ሰፈራቸው ደውዬ በደንብ አድርጌ አጣርቻለሁ። አሁን ጊፍት የሚባል ነገር ስለቀዘቀዘባቸው ሰው ጊፍት ስለማይሰጥ በዚህ ነገር ተናዶ እኔ እኮ በጣም እኮ ነው የሚገርመኝ። አሁን የተሰራው ስራ ምንድነው? በሷ የተናደደ ሰው ለሱ ጊፍት እንዲሰጠው፣ በሷ የተናደደ ሰው ደግሞ ለሷ ሄዶ ጊፍት እንዲሰጣት። አያችሁ፣ እሷ ራሱ ምን አለች? ለጊፍት ብላ ነው የተወችኝ ብሎ ቪዲዮ ሰራብኝ። እሱ ቀን ምን ብሎ ተናግሯል? አልፈልጋትም ብሎ መጀመሪያ ቪዲዮ ሰርቷል አይደለ? ቪዲዮ ከሰራ በኋላ አሁን ደግሞ ድጋሚ ምን አለ? የ2 ቀን ጊዜ ገደብ ሰጥቻታለሁ፣ በ2 ቀን ውስጥ ወደ ቤት ትምጣ። ይሄው እመቤቴን ነው የምላችሁ እንደሰማሁት መረጃ ከሆነ ያናገርኩት አንድ ወንድ ልጅና የ60 ዓመት የምትሆን ትልቅ ሴትን ያናገርኩት፣ ጎረቤታቸው የሆኑ ማለት ነው። ጎረቤታቸው የሆኑ የማይዋሹ ሰዎች በአለም ላይ አለች ሴትዮዋ ስትነግረኝ፣ ልጄ በአለም ላይ እንደነሱ የሚፋቀር እንደነሱ የሚዋደድ ሰው የለም። አልተለያዩም። እኛም ቪዲዮውን ስንመለከት መጀመሪያ ያየነው እንደውም ገሏታል የሚል ቪዲዮ ነበረ ተሰራጭቶ ያየነው። እሱን አይተን ሮጠን ቤታቸው ስንገባ ቁጭ ብለው በረንዳ ላይ ምግብ እየበሉ ነበረ። አሁን በቅርብ ታስታውሱ ከሆነ ሰሞኑን ቪዲዮ ተለቋል። ገሏት ጠፍቷል ተብሎ አዎ ቲጂ ልመጣ ስል ነገርሽኝ። አፌ ቁርጥ ይበልሽ ነይ ግቢ ከኔ ጋር ልጅ ቅድም 1-2 ሲባባል አካውንቱን ነው ማዘጋበት ብዬ ስናገር ማን ደግሞ እንዳትረሳ አካውንቱን ነው ማዘጋው ስል እሷ እናት ጋርም ቪዲዮ እንዳይዘጋ አታዘጉበት አለች። እስቲ የሰማችሁ ሰዎች ጻፉ፣ 1 ቁጥር ጻፉ፣ እንዳታዘጋበት አካውንቱን አለች። ይሄ ማለት ምን ማለት ነው? አንቺ ከባልሽ ጋር ከተጣላሽ የሱ አካውንት ተዘጋ አልተዘጋ ምን አገባሽ? ለሱ ልትከላከይለት ማለት ነው። አያችሁ አልቋል። አሁን እኮ በቃ ይሄ ነገር ዛሬ አሁን አንተ እንደ አዲስ አወራ ወይኔ እንዳልሰው የዛሬ ወር ነው ያለቀው።
ስለዚህ አሁን እንደ አዲስ የተወራበትም ኬዝ አለ። እሱ ኬዝ እዚህ ያናውረው ይቅር። ከዛ ውጭ አሁንም ማወቅ ያለባችሁ ነገር እሱ ምንም ሆነ ምንም የልጆቼ አባት ነው። 10 ዓመት አብሬው ኖሬያለሁ። ማንም ሰው እንዲሰድበው አልፈልግም። ማንም ሰው እንዲናገረው አልፈልግም። እኔም ደግሞ መናገር አልፈልግም። ላስቀይመውም ልሰድበውም እኔም ቁጭ ብዬ ላሰድበው አልፈልግም። ቅድምም ቢሆን እዛ ቤት እሱ ገብቶ ሲሰድባቸው እንጂ እኔ አትናገሩት አትንኩት ብዬ ሁሉም ጸጥ ብለው ነበረ። አንድ ቃል አልተናገሩትም። እሱ ገብቶ ሲሳደብ ነው የሰደቡት ማለት ነው። ስለዚህ ማንም ሰው እኔን ወክሎ ማንም ሰው እንዲናገረው አልፈልግም። ለእኔም አሰባችሁልኝም አላሰባችሁልኝም ወጣችሁ እሱን የሚያንቋሽሽም የሚሳደብ ነገር አትናገሩት። ምንም ነገር የፈለገ አርጎ ይዘቅዝቀኝም ይርገጠኝም ከፈለገ ይስቀለኝም እንደፈለገ የሚያስደስተውን ነገር ያድርግ። እኔ ግን ህግና ህግ የያዘው ጉዳይ ነው። ህግ ለእኔ መፍትሄ ይስጠኝ፣ አለቀ። ከዛ ውጪ እዚህ ጋር መጥቼ ላይ ብላ አላወራም። ላይቬንም የምከፍተው ራሴን ሰፖርት ለማድረግ ጌም ተጫውቼ ልጆቼን ማሳደግ እንድችል በራሴ መቆም እንድችል ማንም ሰው መጥቶ እንደ ማንኛውም ጌመር ጌሜን ከፍቼ እጫወታለሁ። ያ ማረጌ ጥፋት አይደለም። ስለዚህ በቻላችሁ ታቅም መታችሁ ቤቴ ላይቬን ገብታችሁ ታብታብ ኮፒ ሊንክ ማድረግ እንጂ ስለሱም አትጠይቁኝ። ስለሱም ክፉ ነገር አላወራም። ከዚህ በኋላ ስሙንም ጭራሽ አላነሳም። የመጨረሻ ነው። ቨርጂኒቲን ያጣሁት ከዛ በፊት ነው። ከአራተኛ ክፍል በፊት አያመጣው የለ እንደዚህ ይቻላል እንዴ? እንግዲህ ምን ታደርጉታላችሁ ነው እንግዲህ ዲቴል እንዴት ዲቴል ለመግባት is just ከአራተኛ ክፍል በፊት ማለት እኮ ስንት ዓመት እንደሆነ ገብቷል። almost like very near 11 እዛው ነው። ሶስተኛ ክፍል አካባቢ it wasn't like a successful but yes ተሞከረ። አቤት ፋሚሊያውን እንዴት ያንተ ታላቅ የሆነ ሰው ነው? ነው same age ሰርግ ትላል እንዴት እንዳወቁት አላውቅም። ሰርግ ምንድን ሰርግ ነገርኩህ እኔ I don't know why ሰርግ እቃቃ ይጮት ባልና ሚስት ምናምን እንደዛ መሰለኝ ማለት ይፈልግ ባልና ሚስት ምን እቃቃ ሆነ ይሄ ታዲያ ጋይስ ይሄን ተቃቃለ እንዴ እስከመጨረሻው ይሄድ ሪከርድን ሰብሬዋለሁ። ኢትዮጵያ እንትና like ህፃን እንትና ሪከርድ ሰብሬዋለሁ። ይላው ሶ አይ ዶንት ኖ እንደዚህ አይነት ነገሮች ስታወራ ወሬው አይደለም የሚገርመን ሶፊ ለዘው በጣም ብዙ ሰው የሚያው እንትን ላይ ድፍር ብለህ እንደዚህ አይነት ወሬ ማውራትህ ነው የሚገርመን። ባይዘው ወሬው አይደለም ገባ። እንዴት እንደዚህ አይነት ነገሮች የምታረገው? እሺ ሚስ ወርልድ አፍሪካ ኢትዮጵያ ኢትዮጵያዊቷ ቆንጆ ከዓለም ሁለተኛ ከአፍሪካ አንደኛ በመሆን ውድድሩን አጠናቀቀች። በህንድ የተከናወነ ባለው በዚህ ውድድር የ59 ሀገር ቆንጃጅቶች የተሳተፉ ሲሆን ሚስ ወርልድ የሚል መጠሪያ በማግኘት የዘንድሮውን ዘውድ የጫነችው ታይላንዳዊቷ ኦፓል ሱቻታ ሆናለች። እሷን ተከትላ ኢትዮጵያን የወከለችውና በውድድሩ ላይ ሚስ ኢትዮጵያ ተብላ ስትጠራ የነበረችው ሀሴት ደረጀ ሁለተኛ ሆናለች። ሀሴት ከዓለም ሁለተኛ ትሆን እንጂ ከአፍሪካ አንደኛ በመሆን ከአህጉሪቱ ቆንጃጅት ሁሉ ቀዳሚ በመሆን አሸናፊ መሆኗን የውድድሩ አዘጋጆች አስታውቀዋል።